ዛሬ እንግዲህ ቤተሰብ ሀሚዬ ቡራን ትታው ቡታጅራ ገብታለች። ብሩክ ያው ትንሽ ተናዷል። እንግዲህ ትናንትና ያው ጥላቸው ነበር ሄደችው በፋሲል ይቅርታ አላረግም ብላ፣ ብሩኬ ደግሞ አርግለት ለምን በሚል እንዴት አልከኝ በዛ ንዴት ብሩኬ ደግሞ ቤት ነበር አስገብቷት ሄደው አጅሬዋ በዛችሁ ሰዓት ቡታጅራ ገብታለች። እሱ ደግሞ ዛሬ ገብቷል። ያው እንግዲህ እንዳለው በጣም እንዴት ጥለሽ መጣሽ በጣም ተናድጃለሁ ስትል ማረፍ ፈልጌ ነው በዛ ንዴት ላይ ሁኜ ስንጨቃጨ ስንመጣ አስቀይሜሃለሁ ብዬ ነው ብላለች። ወላሂ ሀሚን የንዴቷ ላይ ያንሳልሽ ሀሚዬ፣ በጣም ችግር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶች የማሮች የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን ሰላም ያርግልን። እንዲሁም ሙስሊም ክርስቲያን እህት ወንድሞቼ ሰላማችሁ ብዝዝት ይበል። ብቻ ከባድ ነው እህቶቼ። እንግዲህ ዛሬ የምንወዳቸው ሀሚና ብሩኬ እንግዲህ ሀሚዬ ቡታ አብረው ግማሹ ሰው አብረው ሄዱ። እንደ የሚዲያ ወሬ እንዴት ያስጠላሉ። ሸት በሀሚና ብሩኬና ሀሚ ሄዱ ቡታጅራ። እነሱ አብረው አልሄዱም። ሀሚ እንግዲህ ትናንት በተፈጠረው ነገር ትናንት ወዳው ነው በዛችሁ ሰዓት ነው አልሄደችው። እሱ ዛሬ ነው። በጣም ተናድጃለሁ፣ ተሰምቶኛል። እኔ ያሳዘኔ እውነት ሰለቸኛለ። በቃ እኔና ሀሚ ድሮ ስንላፋ ስንቃለድ ምናምን ነበረ ደስተኛ ሁነን ያለፈው ህይወታችን ደስ ይል ነበር። አሁን ግን በጣም የሚያስጠላ ነው። እድሜያችንም እየጨመረ ሲሄድ የሆነ አስተሳሰባችን አላቅም አለ። በዛ ላይ ደግሞ ሰው መሀል ጣልቃ እየገባብን ነው። ተቸገርን። እኔ አለ ውጭ ሁሉ ሊወስደኝ ሰው ነበረ። ውጭ ብሄድ አለ ህይወቴ ይቀየር ነበር። ልክ ነው። ጎበዝ ነው፣ ጀግና ነው። ውጭ ሀገር ሂዳችሁ ጉልበት ስራ፣ ጎበዝ ልጅ ነው፣ ይለወጣል። ግን ሀሚን ትቼ አልሄድም ብዬ ነው አለ። ግን እንደዚያ ያደረጉት ሰዎች አሁን አኩርፈውኛል አለ። ለምን? ያው እምቢ ስላልኳቸው ሀሚን ትቼ መሄድ አልችልም። አያችሁ እንዴት እንደሚያፈቅራት። ያው እንግዲህ እኛ ለምን ፍቅሩን አልገለጸም ምናምን እንላለን እንጂ ሁለቱ ይፋቀራሉ እህቶች። እውነቴ ነው። እሷም እሱም ማጣት አትፈልግም፣ እሱም ደግሞ ሀሚን ማጣት አይፈልግም። በዚህ መሀል እዚህ ፍቅራቸው ላይ ደግሞ ምቀኛ በመሀላቸው እየገባ ሰላማቸውን ነስቷቸዋል። ሰላም ደግሞ ሲጠፋ እህቶች ሁለቱ እየተጋጩ ነው። ተይ ተው ረፊ አላርፍም። ያስባችሁታል። በዚህ መሀል ሁለቱ ሰላም ሊሆኑ አልቻሉ። እንግዲህ ታይ ትናንት ፋሲልን እሺ ብላ ለአንተ አረጋለሁ ብላ ተስማምታ ሂዳ ፋሲልን ስታይ ደሞ ቦግ አላላረግም። በዛች ቅጽበት ነው ብሩኬንም ጥላ ሄደችው። አያችሁ ነገራት። አንቺ ስትናደጅ ክፉ ነሽ ኃይለኛ ነሽ አላት። አፏም ልጦታል ብሩኬ ጉድ እያልኩኝ እና እኔ እንጃ። እንደው ምን አለበት እንደው እባካችሁ ተዋቸው እስቲ ተዋቸው። እውነቴን ተዋቸው። እንደው ቢመቻቸቶቼ እንደ ሁለቱ ከኢትዮጵያ ልም ብለው ካልኖሩ እውነት ሰላም አይሰጧቸውም። ሰላም አይሰጧቸውም። የት ይኬዳል? ዝም ብሎ ሰው ሀገር አይኬድ። በአሁኑ ሰዓት ስንት ሰው ሀገር እኮ ብር ያስፈልጋል፣ ስራ ያስፈልጋል፣ ቤት ያስፈልጋል፣ የሚቀበላችሁ የሀገሩን ስንት ነገር አለ። ዝም ብሎ መሄድ የለም። በሀገራችሁ ሁሉን ችለውም ለመኖር ሰላም አልሰጧቸውም። እኔ በጣም ነው ያሳዘኑ። ለምን? ቆይ ሀሚን እና እሱን አለያይቶ ምንድን ነው ጥቅማቸው? በስ ሲለያዩ አብረው አይፋቀሩ አይኖሩ ነው እንደኔ እኮ ግራ ገብቶኛል። ለምን ነው የተፈለገ ሁሉ ሴራ የሁሉ ጉድጓድ ቁፈራ እነሱን ለመለያየት? ኧረ እኔ ጉዴ እህቶች፣ ምን አይነት ጊዜ ደረስን? እውነት እኔ በጣም ነው አሁንም እየለመና ነው። እሷ ግን አልፋታውም ብላለች። ይታያችሁ በአለም በሰላም አንተ ምለፍ እኔ ምለፍ አልተውም። እንደ አዲስ ጭቅጭቅ ሊጀመር ነው ደግሞ አዲስ አበባ ሲመለሱ። እሱ ደግሞ ሀሚ ይቅርታ፣ እሱ ደግሞ አንድ ለመጨረሻ ጊዜ ከህይወታችን ይውጣ ተፋቹ ነው። ብሩኬ ልክ ነው። ይቅርታ ብላ አጠገባችን እንዳደርስ በቃን ብትለው ደስ ይላል። ይቅርታ ማድረግ ትልቅነት ነው። ክብሯን አይቀንስም። ምንም ይቀንስባት ነገር የለም። እሷ ግን ልከኛ ናት። እንደገና ሌላ ነገር እቀሰቅስ ነው። አሁንም በሱ ጉዳይ ይቅርታ በይ ካልከኝ እኔ እናንተ እንጣላለን እያለችው። አስባችሁታል? እሺ
ብሩኬ ደግሞ ስትትኝ ብሎኛል አለ። በቃ እውነቱ ነው። ጭቅጭቅ በጣም ሰልችቶኛል አለ። እውነት ነው፣ ያስታውቃል። ራሱ ፊቱ ምንም ደስተኛ አይደለም፣ መሮታል። በጣም ያስጠላል እኮቶች። እውነቴ ነው። እኔ ግራ ያጋባ። እሷ ደግሞ አሁንስ እያሰጋኝ ነው ካንተ ካንተ ምለይ እየመሰለኝ አለች። ሀሚዬ ካንተ ምለይ እየመሰለኝ እየሰጋሁ ነው ካልሽ አንቺ ነሻ ነገሮቹ ማብረድ ያለብሽ። እንዲህ እኮ የተረገመ ፋሲል ምንም አታውቂው አመጣጡን። ለምንም እንደቀረባችሁ አላቅ ምን አይነት ወጥመድ ይዞልሽ እንደመጣ። ይሄ ደግሞ እንደ አይነት ሰው ልክ አያስፈልግሽም። ይቅርታ ብለሽ ከህይወታችሁን ውጣ። አንድ ቃል ነው እንጂ እሺ። እንደዛ ካላሽ እንዴ ብሩኬ ባንቺ የተነሳ ሁሌ ኝኝ፣ ሁሌ ጭቅጭቅ፣ ሁሌ ከሰው መጣላት፣ ሁሌ አትውጪ፣ ሁሌ አትግቢ። ሰለችዋል እኮ ወንድ ልጅ ነው። እንደውም ታግሶሻል እኮ ሀሚዬ። እንደውም እኮ ከጎንሽ ቁሟል። እውነት ብሩኬ አልሰለችሽም? እኔ መጀመሪያ ትዕግስተኛ ወንድ እንደ ብሩኬ ጥሩ የዋህ የለም እህቶች። ሀቂቃ ሌላ ወንድ ቢሆን እኮ እንዳንቺ አይነት ጨቅጫቅ ልከኛ ግንፍልተኛ ማንም ቁጭ ብሎ አይጠብቅሽም። አረ ወደዛ ብሎሽ ነው ረግጦሽ የሚሄደው እንዴ። ብሩኬ እኮ ኒንጃ እንዴት ምን ያህል ቢወዳት ነው። እየተሰቃይ እኮ ነው። ሀሚ ለዘኝለት እውነት ስሚው፣ ስሚኝ እያለሽ ነው። እስኪ የሚልሽን እንኳን ስሚው እሺ። አንተን ማጣ ብሩኬ የምታጪ አጣለሁ ብለሽ ስጋት ከሆንሽ ነገሮችን አብርጅ ሀሚ። በቃ ይቅርታ ሰው ሁኚ፣ ይቅርታ ልብ ይኑርሽ። እውነት እንደው ብሩኬ ተሳስተሃል እንጂ አባቷን ሁሉ ነገር ይፋ አድርገህ አባቷን ቪዲዮ ላይ ያው ይችላሉ። ሙምኪን አኪድ ያሉት የሚጠቀሙ ከሆነ ቁጭ አድርገህ ካሁን በላይ አዲስ አበባ ሂዳ እንዳትጣላ እምላትን አንተ ምትላት ልሰማ ከዚህ ከገባችሁበት ሁሉ ነገር በሰላም እንድትፈቱት አባቷ ይምከራት። ወይ አባቷ ወይ ወንድምህ። እሷ ሲጀመር ሀሚ ይቅርታ የሰው ምክር አሰማም። ዛሬ እሺ ትላለች እንዴ? ብሩኬና ስንቴ ነው እያስታረቁ እየመከሩ የሸኟቸው። ዛሬ እሺ ትላለች፣ ነገ ይነሳባታ። ይሄ ደግሞ አይሆንም ሀሚዬ፣ አይሆንም። እውነቴ ነው። እኔ በጣም ፈርቼልሻለሁ። ብሩኬ ብሎ ከቁሙ በላይ ሲሆን ጥሎሽ የሚሄድ ነው ይመስለኝ። ራሴ ኢትዮጵያ ሊኖር ጥሮሽ ልም የሚል ነው የሚመስለኝ። ስለዚህ አንቺ ነሽ ብሩኬ መያዝ ያለብሽ። ሴት ልጅ ብልሃተኛ ናት። እሺ እውነቱን ነው። እሱንም አሰቃየሁት፣ እሱንም አሳመምኩት ለእኔ ብሎ እኔ በሰራሁት ስተት፣ እኔ በሰራሁት ስራ ለምን ይሰቃያል ብለሽ የመጣባችሁን ምቀኛ እናንተ አንቺና እሱ ናችሁ። ተመካክራችሁ ጠንክራችሁ በአንድ ስትቆሙ ነው። ፍቅር ሲኖራችሁ ስትዋደዱ፣ አንቺ ያልሽውን ብሩኬ ሲተው ብሩኬ ያለውን አንቺ ስትይ ማንም አይደርስባችሁ።